ህልም እግዚአብሔር መጨረሻችሁን ከመጀመሪያው የሚያሳያችሁ መለኮታዊ መነጽር ነው። ኢዮብ 33:14 እና 15 እግዚአብሔር በዘመናት ሁሉ መካከል ህዝቡን ለመምራት ለማስጠንቀቅ ራሱን ለመግለጥ የተጠቀመበት መንገድ ነው ህልም። ህልም የሌለው ሰው በውስጥ ራእይ የሌለው ሰው ወዴት እንደሚሄድ አያውቅም። ህልም ያለው ሰው ትክክለኛ ፕላን አውጥቶ ወደ ህልሙ አቅጣጫ መራመድን ከጀመረ ከዛ ህልም ሊያስቀረው የሚችል ምድራዊም ሆነ ሲኦላዊ ኃይል የለም። ጠላት ካንተ ጋር የሚታገለው በልብ ውስጥ ወዳለው ህልም አቅጣጫ እንዳትሄድ ብቻ ነው። ወደ ሌላ መሄድ መብት ነው። ጠላት አይዋጋህም። እግዚአብሔር ወደ አሳየ ከልጅነት ጀምሮ ወደምታየው አቅጣጫ መሄድ ከጀመርክ ግን በሲኦል ያለው አገሩ ታርጌት የሚያደርጉት ምክንያቱም ከዛ ህልም ሊያስቆምህ የሚችል እሺ እግዚአብሔር በአንድ መንገድ በሌላም ይናገራል። ሰው ግን ምን ያደርገው አስተው በፊዚካል አይናችን የምናየው እይታ አለ። አሁን ምን አይነት ልብስ ለብሻለሁ ነው አረንጓዴ የሚል አይጠፋ። ይሄ ምን አይነት ሱት ነው? ይሄ ሱት ጥቁር ሳይሆን ሌላ ከለር ሆኖ የሚታያቸው ሰዎች ፕሮግራም በኋላ ጸልይላቸዋል። እንደሱ አይነት ችግር ያለባቸው ሰዎች አሉ። የተለያየ ከለር ቀይሮ አይናቸው there are 3 types of vision you see through your natural eye. Black suit. If you see green, you have a problem. I'll pray for you. ሁለተኛው በነፍሳችሁ አይን የምታዩት እይታ ነው። የነፍስ አይን your imagination። ሁላችሁም ወደ ቤታችሁ ሂዱ በሐሳባችሁ ዛሬ ጠዋት የበላችሁትን ቁርስ አስታውሱ። አብዛኛው ሰው በመገለጥ አይደለም ኢትዮጵያዊ ስለሆንኩ ከማውቀው ልንገራችሁ። አብዛኛው ሰው ፍርፍር ነው የበላው። የሰራዊት ጌታ እግዚአብሔር አይደለም ያለኝ። እስቲ ዛሬ ፍርፍር የበላችሁ እጃችሁን አንሱ ሳትዋሹ። ዳቦ የጨመራችሁበት እስቲ እጃችሁን አንሱ። ዳቦ ሻይ ምናምን ያደረጋችሁ አብዛኛው ኢትዮጵያዊ እንደሱ ነው ይበላ። አሁን ቁርሳችሁን ማን እንዳቀረበ ማን እንደሰራው ምን እንደተደረገ አስበው። ምን አይነት አልጋ ላይ እንደተኛችሁ አስበው። አሁን የእናንተን ሐሳብ ማንም ሰው አያውቅም ከናንተ ውጭ። አሁን በከፈለጋችሁ ያልሆነን ነገር እንዳለ ማድረጋችሁ መቁጠር ትችላላችሁ። እኔ ዛሬ ብፈልግ በንግግሬ ላሳዝናችሁ፣ ላስለቅሳችሁ፣ ላሰቃችሁ ይችላል። አእምሮአችሁስ በሚፈጠር ስዕል ማለት ነው። አንድ ሰው አሁን ደውሎ ዛሬ ማታ 1 ሚሊዮን ብር እሰጥሃለሁ ቢል እዛ ሰከንድ ጀምሮ ቃል መስማት የማይችል ብዙ ሰው አለ። 1 ሚሊዮኑ ስንት ነገር ሲገዛ ስንት ነገር ሲሸጥ አሜኑ ራሱ የተለየ ነው የሚሆነው። በቀላሉ ነው በመንፈስ የሚነካው። መንፈስ ግን አይደለም የነካው። 1 ሚሊዮን ብሩ ነው የነካው። your imagination እግዚአብሔር ከሰጠን ትልቁ መሳሪያ ነው። ያልተጠቀምንበት መንፈሳዊ ትልቁ መሳሪያ ያለው ነፍሳችን ጋር ነው። በአእምሮአችን መንፈስ ስንታደስ እንደ እግዚአብሔር ቃል ማሰብ ስንጀምር አስተሳሰባችንን መንፈሳዊ ስናደርገው በፍጥረታዊና በመንፈሳዊ ዓለም መካከል ያለው ኮኔክተር በመካከላችን ያለው ትልቁ ልዩነት በሀብት በአገልግሎት በማንኛውም ያለው ኢማጂኔሽናችን ነፍሳችን ውስጥ በገባው ዕውቀት አእምሮአችን ፕሮግራመብል ነው። እንድንወድቅ ተደርጎ ተሰርቶብናል። በራሳችን እንዳናምን አድርገን አእምሮአችንን ቃኝተነዋል። አልችልም ብለን ኦሬዲ ይሄንን ቆልፈን ቁጭ ብለናል። ዛሬ በኢየሱስ ስም ሰብረን እንወጣለን። ዛሬ ማስተምረው ግን ሶስተኛው አይን መንፈሳዊ አይን ነው። አንዳንዶቹ በመንፈስ በጣም ሲሞሉ ቆመው ነቅተው ያዩታል፣ ተንበርክከው እየጸሉ ያዩታል። አብዛኛው ሰው ግን ስጋው ሲተኛ ጠብቆ ከኮንሸሱ ውጪ ሲሆን በተኛበት ነው የሚያየው። ህልም የሚታየው እንደዛ ነው። ቀን ቀን ህልም የማታየው ለምንድን ነው? ኮንሸስ ነው። መንፈስህ አእምሮ ላይ ገቨርን ስላላደረገ መንፈሳዊ እይታዎችን ስትተኛ ግን ታያለህ። መንፈሳዊ ነገር ጥሩ ከሆነ ጸሎትህ ጥሩ ከሆነ ማታ አተኛኘትህ ጥሩ ከሆነ ከእግዚአብሔር ቃልና ከመንፈስ ጋር ኮኔክትድ ከሆንክ ክሊር የሆነ ህልም ታያለህ። ቲክቶክ እያየ ካደርክ ግን የሚደንሱ ሰዎች ታያለህ። ከዛ ጠዋት ተነስተህ ዛሬ ሲዋጋኝ አደርክ ትላለህ። 2 አይነት ህልም ነው የምነግራችሁ ዛሬ። ተኝታችሁ የምታዩት ህልምና እግዚአብሔር በልባችሁ ውስጥ ያስቀመጠው ህልም። ከነዚህ ህልሞች ጋር በመንፈስ ቅዱስ ኃይል ዛሬ አጨባብጣቸዋል። በማንም የማይሰራ በዘር ማንዘር ማንም ሰርቶት የማያውቅ በኢትዮጵያ ታሪክ ታይቶ ተሰምቶ የማይታወቅ ታሪክ የእግዚአብሔር መንፈስ ዛሬ ባንተ በኩል ወደዚህ ምድር ያመጣል። የመጀመሪያው ሰው በጌታ በኢየሱስ ስም እግዚአብሔር ከአብርሃም ጋር
ሲያወራ ሁሉም በህልም ነው። አንተ በየቀኑ እያየህ እንደ ተራ ባየኸው ህልም በኩል ነው እግዚአብሔር ለአብርሃም ሲና በሌሊት ራእይ የሚለው ተኝቶ ባለበት ማለት ነው። እግዚአብሔር ለዮሴፍ ተናግሮታል። እግዚአብሔር ለሰለሞን ተናግሮታል። እግዚአብሔር ለነቢያት ተናግሯል። እግዚአብሔር ለማርያም እጮኛ ለዮሴፍ ሁሉ ከደህንነታችን ጋር በተገናኘ መንገድ እግዚአብሔር በህልም ተናግሯል። በዓለም ላይ ትልቅ ስራ መስራት የሚችሉ ሰዎች በልባቸው ውስጥ ላለው ህልም ታማኝ የሆኑ ሰዎች። የምታየው ህልም ካንተ አቅም ጋር፣ ካንተ አካውንት ጋር፣ ካንተ ችሎታ ጋር የሚመጣጠን ከሆነ ያ ህልም ከጌታ አይደለም፣ ትንሽ ነው እሱ። ልብ ውስጥ ያለው ህልም ከበጀትህ በላይ፣ ከትምህርት በላይ፣ ከሀገር ከኢትዮጵያ በላይ ከሆነ ግን ያ ህልም ከጌታ ነው። ዛሬ ግን ህልምህን ሙሉ በሙሉ የምትኖርበት የኃይል በናዝሬቱ በኢየሱስ ስም አጥንት ውስጥ ይገባል። ሻራባጋታ ላባንዶ አሜን አትሉም ወይ? እግዚአብሔር